በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። አሜን። ከሆሳዕና ቀጥሎ ሰኞ ሌሊት በ3 ሰዓት የሚነበበው ግብረ ሕማም ካለቀ በኋላ የሚቀጥለው የእመቤታችን ተአምር ይህ ነው። ልመናዋ ክብሯ በእኛ ለዘላለም ይደርብንና በሁለት ወገን በሕሊናዋ በሥጋዋ ድንግል የሆነች አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ተአምር ይህ ነው። በሁለት ወገን ድንግል የሆነች እናታችን ቅድስት ድንግል ማርያም የአምላክ እናት በቤተልሔም ሳለች የቀኝ ዓይኗን ጋኔን ያሳወራት አንዲት ሴት ወደ እርሷ ቀርባ እመቤቴ ሆይ እዘኝልኝ፣ ራሪልኝ፣ ዓይኔን አድኝኝ እያለች ተማጸነቻት። የሕይወት እናት የብርሃን እናት እመቤታችን ድንግል ማርያምም እጇን በዚያች ዓይነ ስውር ሴት ላይ አሳረፈች። በዚያችም ሰዓት ያችን ሴት ዓይኗን በመዳሰስ አዳነቻት። ጋኔን ዓይኗን ያሳወራትን ሴት እንዳዳነቻት የእመቤታችንን ርኅራኄዋን፣ ቸርነቷን፣ የቸርነቷንም ብዛት ክርስቲያኖች ሆይ እመኑባት፣ ተመልከቱ። በሁለት ወገን ድንግል የምትሆን የአምላክ እናት የእመቤታችን ቅድስት ድንግል ማርያም ረድኤቷ በነቢያትና በሐዋርያት ላይ እንዳደረ በአማላጅነቷና በልመናዋ በሚታመኑ በጻድቃንና በሰማዕታት በደናግልና በመነኮሳት ላይ እንዲሁ ተአምር ሲያደርግ ይገኛልና እንዲሁ እመቤታችን ተአምሯ በእኛም ላይ ተአምር እንዲሰራልን ፈቃዷ ይሁንልን። ልመናዋ በረከቷ ከእኛ ጋር ለዘላለም ጸንቶ ይኑር አሜን። ከዚህ ቀጥሎ ጌታችን አምላካችን ኢየሱስ ክርስቶስ ያደረገውን ተአምር እንመለከታለን። ጌታችን አምላካችን ኢየሱስ ክርስቶስ 12ቱን ሐዋርያት በኢያሪኮ እንዲህ ሲል ተናገራቸው። ይህንን የሚገልጽ የጌታችን የኢየሱስ ክርስቶስ ተአምር ይህ ነው። ይቅርታውና ምሕረቱ ቸርነቱ ለሁላችን ይደረግልን ይደርብን አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢያሪኮ በመጣ ጊዜ ደቀ መዛሙርቱን ሰብስቦ እንዲህ አላቸው። የእግዚአብሔር ልጆች ሁላችሁም እናንተ ንጹሐን ናችሁና ለእናንተም ከዘመናት በፊት ሰማይና ምድር ከመፈጠራቸው አስቀድሞ ሰማያዊ መንግሥትን አዘጋጀሁላችሁ አላቸው። ይህንን ኃይለ ቃል ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 34 ጀምሮ ተመዝግቦ እናገኘዋለን። እንዲህ ሲል እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግሥት ኑ ውረሱ ብሎ በቀኙ የሚያቆማቸውን ዛሬ በሕይወት እያሉ በቃላቸው የታመኑ ጆሮአቸውንም ልባቸውንም ለአምላካቸው የሰጡ እንደ እግዚአብሔር ፈቃድ የሚኖሩትን ጻድቃንን ነው። የእግዚአብሔር ልጆች እንግዲህ ዛሬ እግዚአብሔር እየተናገረ ባለበት እያስተማረ ባለበት ሰዓት የእግዚአብሔርን ድምፅ የማትሰማ ጆሮ፣ የእግዚአብሔርን መንገድ የማትመለከት ዓይን ሁሉ በዚያን ጊዜ ከእግዚአብሔር ተለይታ ለዘላለም ስታለቅስ እንደምትኖር ከዚያው ቃል ቀጥሎ የተጻፈ ቃል አለ። እናንተ የተረገማችሁ አላውቃችሁም፣ ከፊቴ ሂዱ ጥፉ ብሎ የሚያሰናብታቸው ዛሬ በዚህ ዓለም በአመፀኝነት፣ በእልከኝነት፣ በውንብድና የሚኖሩ ግፈኞች ናቸው።
ከዚህ ቀጥሎ ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ስለዚህ እኔ የመረጥኳችሁ አለ። ይህንንም በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ስንመለከት እናንተን ሁላችሁን እኔ ከዚህ ዓለም መረጥኳችሁ እንጂ እናንተ እኔን የመረጥኳችሁ አይደለም ይላል። ስለዚህ ነገር ግን ከእናንተ ውስጥ አንዱ ዲያብሎስ ነው። እናንተን ሁላችሁንም ብመርጣችሁ አንዱ ዲያብሎስ ነው አለ። ከእርሱ ከዲያብሎስ በቀር እናንተ ሁላችሁ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን የሰውም ሕሊና የማይመረምረውን የሰውም ሕሊና መርምሮ የሚያደርስበትን እግዚአብሔር ለወዳጆቹ ያዘጋጀውን መንግሥተ ሰማያትን ትወርሳላችሁ አላቸው። ይህም አሁን የተናገርነው ማቴዎስ 25 ቁጥር 34 ላይ የተጻፈውን ነው። ከትንሣኤ ሙታን በሚደረግበት ቀን አለ። ትንሣኤ ሙታን በሚደረግበት በዳግም ምጽአት የሰው ልጅ በግርማ መንግሥቱ መጥቶ በዙፋኑ ላይ በሚቀመጥበት ጊዜ አለ። እናንተም ያን ጊዜ በ12 ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ እንደምትፈርዱ ለእናንተ እውነት እነግራችኋለሁኝ አለ። ይህንንም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ እስከ 29 ድረስ ለሐዋርያት ያስተማረውና የተናገረውን ቃል እናገኛለን። እናንተ የዓለም ብርሃን ናችሁ፣ የበረሃውም ጸዳል ናችሁ፣ የምድርም ጨው እናንተ ናችሁ አለ። ይህ ማለት ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምሮ ያለውን ኃይለ ቃል ስንመለከት እንዲሁ ተጽፎ እናገኘዋለን። እናንተ የዓለም ብርሃን ናችሁ፣ እናንተ የበረሃው ጸዳል ናችሁ፣ እናንተ የምድር ጨው ናችሁ አለ። በዚህ ዓለም ያለው የዓለም ሲል ዓለም የተባለው በዚህ ዓለም ላይ የሚኖር የሰው ልጅ ነው። ለሰው ልጆች ሁሉ እናንተ ብርሃን ናችሁ አለ። እንግዲህ ብርሃን ማለት ሐዋርያትን ብቻ እንዳይደለ ልናስተውል ያስፈልጋል። ሰው በጎ ሥራ በሠራ ቁጥር በጎ ሥራ ለማያውቁ ሰዎች ብርሃን ነው። በረሃ የተባለው በጎ ሥራ የሌለው ሕሊናው የማያስብ ቅንነት፣ ታማኝነት፣ አምልኮት የሌለው ከኃጢአት በስተቀር በጎ ሥራ የማይታይበት ይሄ በረሃ ነው። ስለዚህ እናንተ የበረሃው ጸዳል ናችሁ ሲል በረሃ ለሆኑት፣ ሃይማኖት ለሌላቸው፣ በጎ ምግባር ለሌላቸው፣ ቅንነት ለሌላቸው ለእነዚህ እንደ በረሃ ለተቃጠሉት ሰዎች እናንተ ብርሃን ናችሁ አለ። እናንተን አይተው በመንፈሳዊ ቅናት ተቃይተው እንደናንተ በጎ ሥራ ሊሰሩ ይፈልጋሉና ለበረሃው ጸዳል ናችሁ አለ። እናንተ የምድር ጨው ናችሁ አለ። ምድር በዚህ ዓለም ላይ የሚኖረው በኃጢአት አልጫ ለሆነ ሁሉ ከኃጢአቱ እንዲመለስ በጎ ሥራ ሰርታችሁ ስታሳዩት እርሱም እንደናንተ ጨው ለመሆን የእናንተን ሥራ ይከተላልና እናንተ የጨለማው ብርሃን፣ የበረሃው ጸዳል፣ የምድር ጨው ናችሁ አለ። አሁንም ጌታችን አምላካችን ኢየሱስ ክርስቶስ ጴጥሮስን እንዲህ አለው፣ ስምዖን ጴጥሮስ የዮና ልጅ ሆይ ስለ እኔ ምን ትላለህ አለው። ስምዖንም አንተማ የሕያው እግዚአብሔር የባሕርይ ልጅ የዓለም መድኃኒት ጌታችን አምላካችን ኢየሱስ ክርስቶስ ነህ አለው። ጌታችን አምላካችን ኢየሱስ ክርስቶስም እንዲህ አለው፣ አንተ የዮና ልጅ ስምዖን ሆይ ሰማያዊ አባቴ ይህንን ድንቅ ምስጢር ገልጦልሃልና አንተ የተመሰገንክ ነህ አለ። ይህንንም በማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ጀምረን ስንመለከት የምናገኘው ኃይለ ቃል ነው። ስምዖን ሆይ በር አንኳኳ ይከፈትልሃል። እወቅ ስምዖን ሆይ የተመሰገንክ ነህ። ብዙዎች አበው ነቢያት አንተ ያየኸውን ያዩ ዘንድ ተመኙ፣ ነገር ግን አላዩም አለው። እኔን ያዩ ዓይኖችህ ቃሌን የሰሙ ጆሮች የተመሰገኑ የከበሩ ናቸው አለ።
ይህንን እግዚአብሔር አስቀድሞ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 9 ጀምሮ የተናገረው ኃይለ ቃል ነው። ጌታችን አምላካችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እስከ 18 ድረስ ለሐዋርያት እንዳስተማራቸው እናገኛለን። ስምዖን ሆይ እወቅ፣ ወዳጄ አብርሃም ብዙ ዘመንን እኔን ያይ ዘንድ ተመኘ። ከዚህም በኋላ ምኞቱን ፈጽሜለት እኔን አይቶ ደስ አለው አለው። ስምዖን ሆይ አመንዝራዎችና ወንበዴዎች፣ ቀራጮች፣ የኃጢአተኞች ወገኖች ሁሉ የመንግሥት ልጆች የሆኑት እስራኤልን ቀድመው መንግሥተ ሰማያት ይገባሉ አለው። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ቁጥር 30 ላይ ኋለኞች ፊተኞች ይሆናሉ፣ ፊተኞች ኋለኞች ይሆናሉ ያለውን ነው። ኋለኞቹ አሕዛብ፣ ፊተኞቹ እስራኤል ነበሩ። የመንግሥት ልጆች እስራኤል አምላካቸውን አላውቅና አልረዳ ብለው አምላካቸውን ተአምር ቢያደርግላቸው ሙት ቢያነሳላቸው በቅናት በምቀኝነት ተይዘው አሳልፈው ለሞት ሰጥተውታል። ኋለኞቹ ግን ከአሕዛብ ወገን የሆኑት መጥተው አምነውበታል። ስምዖን ሆይ የእስራኤልን ልጆች ኃጢአታቸውን ብታስተሰርይላቸውም አለ በአብ በወልድ በመንፈስ ቅዱስ ላይ የሚሳደቡትንና የስድብ ቃል የሚሰነዝሩትን የቃላቸውን ክፋት ነገር ተመልክተ በዚህ ዓለም ይቅርታ እንዳታደርግላቸው ይቅር አትበላቸው አለ። ይቅር እንዳትላቸው ብዬ በእውነት እነግርሃለሁኝ አለ። ጌታችን አምላካችን ኢየሱስ ክርስቶስ በወንጌል ሲያስተምር የሰውን ልጅ የሰደበ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም ብሎ ነበርና አሁንም እግዚአብሔር የለም ኢየሱስ ክርስቶስም የእግዚአብሔር ልጅ አይደለም እያሉ የሚነቅፉትን እነዚህን ሁሉ ኃጢአታቸውን እንዳስተሰርይላቸው አለ። በሰው ፊት የሚያምንብኝን ሁሉ እኔም በአባቴና በመላእክቶቼ ፊት አምነዋለሁ። በሰው ፊት የካደኝን ግን እኔም በአባቴ ፊትና በመላእክቶቼ ፊት እክደዋለሁ አለ። ስምዖን ሆይ አስተውል፣ ክፉ ወራት ይመጣል። የሚገድሏችሁ ሁሉ ለእግዚአብሔር በጎ መሥዋዕት የሚያቀርቡ ይመስላቸዋል። እናንተን ስላሳደዱ እናንተን ስለገደሉ ለእግዚአብሔር መልካም ሥራ የሠራን የሚመስልበት ጊዜ ይመጣልና ይህንን አስተውል አለ። በስሜ ስለተጠራችሁና በስሜ ስላስተማራችሁ በሁሉ ዘንድ የተጠላችሁና የተናቃችሁ ትሆናላችሁ። የኔን ስም የሚጠራ ሁሉ የኔንም ስም በአፉ የሚያነሳ ሁሉ በአሕዛብ ሁሉ ዘንድ የተጠላ የተረገመ ሆኖ ይታያል አለ። ስምዖን ሆይ ወገኖችን ያቃልሉ ዘንድ ከሃይማኖት ውጭ ከሆነች ምድረ በዳ ከሆነች አገር አሕዛብ እንደሚመጡ እወቅ። የእነዚህ ሰዎች አገራቸው ሃይማኖት የሌለባት በረሃ ደግ ሰው የማይገኝባት ፍጹም አጋንንት የሆኑ ሰዎች ናቸው አለ። ሌሎች አሕዛብ የማይናገሩትን ቃል በእግዚአብሔር ላይ ይናገራሉና እግዚአብሔር የለም ይላሉ። ኢየሱስ ክርስቶስ የእግዚአብሔር ልጅ የለም ይላሉ። በእግዚአብሔር የማያምኑ እግዚአብሔርን የሚነቅፉ የእግዚአብሔርን ሕግ የሚተላለፉ ናቸውና ይህንን አስተውል አለ። ከእነርሱ የተነሳ በዚህ ምክንያት ምድር ትረክሳለች። እኔ የምመሰገንበትን ቤተ መቅደሴን ማላገጫ ያደርጉታል። የሠራሁትንም ሕጌን ለማጥፋት ይተጋሉ። የወገኖችን ወንዶችና ሴቶች ልጆቻቸውን ሁሉ ይማርካሉ፣ አሳልፈው ለመከራ ይሰጧቸዋልና ይህንን አስተውል። በዚህ ጊዜ የኔ ልጆች እኔ ወዳጆች የሆኑ ሁሉ ከሕጋቸው ከሃይማኖታቸው ከአምላካቸው ከእግዚአብሔር እንዳይወጡ እንዳይርቁ ነቅተህ ተግተህ አስተምር አለ። ይቅርታውና ምሕረቱ ቸርነቱ ከእኛ ጋር ለዘላለሙ ይኑርና ጌታችን አምላካችን ኢየሱስ ክርስቶስ ያደረገውና የተናገረው ተአምር
በሆሳዕና ማግስት ሰኞ ሌሊት ከሌሊቱ 3 ሰዓት ላይ ከግብረ ሕማማቱ ቀጥሎ የሚነበበው ተአምር ይሄ ነው። ይቆየን።